እግዚአብሔር ይባርካችሁ። ልናከብረው ተጠርተናል። ሃሌሉያ! ኢየሱስ ስሙ ይባረክ። ለኔና ለናንተ እግዚአብሔር እድል ሰጥቶናል። ሃሌሉያ! ይሄ እድል ደግሞ ሃሌሉያ ከሱ የተነሳ ሆኖልናል። እኔ ማንኛል አይደለ? ይሄ የእግዚአብሔር ልብ ያለው ቅን የሆነው ዳዊት ምን አለ? ሃሌሉያ! ክብር ለእግዚአብሔር ይሁን። እኔ ማነኝ? ታስበኝ ዘንድ ቤቴስ ምንድነው? ከረኝነት አንስተህ እዚህ ያደረስከኝ እኔ ማነኝ? ዳዊት የእግዚአብሔር ልብ የነበረው ወገኖቼ ያመልከዋል። ጌታ ይገባዋል። እግዚአብሔር እንደረዳው ላፍታም አይዘነጋም። እግዚአብሔር እንደደረሰለት ሃሌሉያ ከትቢያ ላይ የተነሳ ስለሆነ ከምናምንቴ ከሚባል ነገር ላይ ከበግረኛ እንዲያውም ከቤተሰቡ የተናቀ ከዛ ያነሳው ጌታ እሱ እግዚአብሔር እንደሆነ ስለሚያውቅ እኔ ማነኝ? ቤቴስ ምንድነው? ታስበኝ ዘንድ እኔ ትጎበኘኝ ዘንድ እኔ ማነኝ? ስለዚህም እግዚአብሔር ልቡን ስለሚያይ እንደ ልቤ የሆነውን ሃሌሉያ የእሴይ ልጅ ዳዊትን አገኘሁት። ዛሬ እንደገና ተገኙለት። አሜን። እግዚአብሔር ሲመሰክርለት አለ ደግሞ ጳውሎስ ሃሌሉያ እግዚአብሔር ስለ ዳዊት ሲመሰክርለት እንደ ልቤ የሆነው ሃሌሉያ የሚታዘዘኝን ቅን የሆነውን ልቡ ርኅሩህ የሆነውን ዳዊትን የእሴይ ልጅ አገኘሁት። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወገኖቼ የክርስትና ሕይወት የክርስቶስን ልብ እንደ ዳዊት በስጋ ስናስበው እንደ ዳዊት የዳዊትን ልብ እግዚአብሔር ይስጠን። በመንፈስ ስናስብ ደግሞ የተባለልን የተነገረልን የክርስቶስ ኢየሱስ ልብ አለን። እሱ ደግሞ ይሁንልን በጌታ በኢየሱስ ስም። እንደ ስጋ ለባሽ ቅን እንደሆነው እንደ ዳዊት ጥፋት ቢኖርበት ውድቀት ቢኖርበት ሁል ጊዜ እግዚአብሔርን በንስሐ አቤቱ አጥፍቻለሁ፣ አቤቱ ማረኝ እያለ የሚያለቅስ ዳዊት ሃሌሉያ እንደሱ ይሁንልን። ቅን ልብ በጣም ይገርማል። ይሄ ቅን ልብ ያለው ሰው ዙፋኑን እንኳ ወገኖቼ ከሳኦል አልተመኘም ነበር። አገኘው። የሚያባርረውን በቃ ሊገለው የሚያስበውን ሁል ጊዜ እየፈለገ አንድ ጊዜ ምን እንዳለ ታውቃላችሁ? ወደ ፍልስጤም በኮበለለ ጊዜ መልእክት ላከበት ለሳኦል። በቃ እኔ ምን አደረግኩ አለ። እንግዲህ ወደዚህ ወደ ፍልስጤም እንዲሄድ ያደረክ የአባቶቼን አምላክ እንዳላመልከው እሱን እንዳላመልክ እንዲህ አድርገሃል አለው። ክብር ለእግዚአብሔር ይሁን። አምልኮ በውስጡ አለ፣ ስግደት በውስጡ አለ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ክርስትና የክርስቶስ ልብ እንደ መንፈስ እንዲሁ ደግሞ እንደ ስጋ ለባሽ የዳዊትን ልብ እግዚአብሔር ይስጠን። እሱን እያየን ነው። ሳምንት የጀመርነውን እንቀጥላለን። ኢየሱስ ክርስቶስ ጌታ ነው። ክርስትና ወገኖቼ እንደሚገባ ለመኖር ልባችን ሊዘጋጅ ያስፈልጋል። የኔና የናንተ ልብ በእውነት ነው የምላችሁ በከንቱ እንዳንለፋ፣ በከንቱ እንዳንሮጥ፣ በከንቱ ምልልስ እንዳይሆንብን ይህንን ልብ ፈልገን ማግኘት ይገባናል። የክርስቶስ ኢየሱስን ልብ እንደ መንፈስ አሰራር እንደ ስጋ ለባሽ ደግሞ የተመሰከረለት እግዚአብሔር እንደ ልቤ ያለውን እሱ የዳዊትን ልብ እግዚአብሔር እንዲሰጠን ያስፈልጋል። ማን አፍተር ማይ ኦውን ሄርት አለው። ሃሌሉያ እንደ ልቤ የሆነ የእሴይ ልጅ ከኔ ልብ ጋር የሚስማማ እግዚአብሔር የሚያስበውን የሚያስብ እግዚአብሔር የሚወደውን የሚወድ እግዚአብሔር የሚጠላውን የሚጠላ ዳዊት የዳዊትን ልብ እያየን ነው። ጳውሎስን አይተናል። ባለፈው በአንጾኪያ በምኩራብ ለአይሁድ ትምህርትን እያስተማረ እየሰበከ ባለበት ሰዓት ምሳሌ ያደረገው ማንን ነው አልን? ዳዊትን ነው አልን። እስራኤላውያኖች ከግብፅ በመጡ ጊዜ የተመሩ የእግዚአብሔር መንፈስ እየመራቸው ምንጭን ከአለት እያፈለቀ ከላይ መናን እየሰጠ እየበሉ እየጠጡ ነገር ግን ያጉረመርሙ ነበር። ነገር ግን ተመልሰው እግዚአብሔር ላይ እግሮቻቸውን ያነሱ ነበር። ስለዚህም አንድ ነገር ተናገረ ለአይሁዳውያኖች። እናንተ አሁን የምታሳድዱ፣ እናንተ አሁን ከማመን የዘገያችሁ እግዚአብሔር ሃሌሉያ አንድ ሰውን አያለ
ስለ ዳዊት ተናገረ። ክብር ለእግዚአብሔር ይሁን። በአንጾኪያ እንደዚህ አለው፣ ከኢያሱ ጀምሮ መሳፍንትን 450 ዓመት ሰጣችሁ። ከዛ በኋላ ደግሞ ንጉሥ አንግስልን አላችሁት። እግዚአብሔር ሊመራችሁ፣ እግዚአብሔር ንጉሳችሁ ሊሆን ሲገባ እናንተ ግን አመጻችሁ። ስለዚህም እንደ ፍላጎታችሁ ሰጣችሁ እግዚአብሔር። በነገራችን ላይ አንድ ነገር ልንገራችሁ። ምንም ይሁን ምን ብላችሁ በጌታ ፊት ያለቀሳችሁበት ይመጣል፣ ግን ታለቅሳላችሁ መልሳችሁ። እስራኤላውያኖች እንደዛ ነው የሆኑት። እስራኤላውያኖች ንጉሥ ይንገስ 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 ብቻ ብሎ በኋላ ላይ አይተናል። ቋንጃቸውን እየቆረጠ ሴቶቻቸው ወፍጮ ፈጭታ አደረጋቸው። እንዲሁ ልጆቻቸው ወንዶቻቸውን ደግሞ ጋሪ ጎታች አደረጋቸው። ስለዚህም ወገኖቼ እስራኤል ስጋ 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 ባሉ ጊዜ ለአምሮታቸው ተላልፈው ተሰጡ። ይሁን ስጋ ብሉ አላቸው። ሞላው ሰፈሩን በድርጭት በስጋ ሞላው። ነገር ግን ይሄ የዓይን አምሮታቸው አንደበት አፋቸው ላይ ባደረጉ ጊዜ ወዲያው ለጥፋት ሆነባቸው። ወገኖች አንድ ነገር እነግራችኋለሁ። ዛሬ በትክክል እንድንኖር እግዚአብሔር ይርዳል። ዛሬ ተስተካክለን ከጌታ ጋር እንድንኖር ይችን አጭር ዘመን አጭር ጊዜ በዚህ ምድር ላይ በሉት ለእያንዳንዳችሁ አሁን ያላችሁበትን የዕድሜ ክልል ራሳችሁ ታውቃላችሁ። ነገር ግን አንዳንዶቻችን 30፣ አንዳንዶቻችን 20፣ አንዳንዶቻችን 40፣ አንዳንዶች ግን ሁላችን እዚህ ያለነው አሁን እንደው 70 እና 80 ዓመት ቢቆጠር ሁላችንም ላይ እንገናኛለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ግን እዚህ ምድር ላይ እስካለን ድረስ ደግሞ ተጽናንተን ጌታን አክብረን ልባችን ቅን ሆኖ ተዋደን ተፋቅረን መሰከረለት ለዳዊት። ክብር ለእግዚአብሔር ይሁን። ምስክርነት ያለውን ሕይወት እግዚአብሔር ይስጠን። አሜን ነው። ሃሌሉያ። ምስክርነት ያለው እንዲሁ ለፍተን እንዲሁ ወጥተን ወርደን እንዳንሞት እግዚአብሔር ይርዳን። ስለዚህ ተናገራቸው። ዳዊትን እንዲህ አለው፣ እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘው አለ። ይሄ ሐዋርያት ሥራ 13:22 ላይ የተናገረውን አንደኛ ሳሙኤል ምዕራፍ 13ም ላይ ሄዳችሁ ታዩታላችሁ። እግዚአብሔር ለሳሙኤል ዳዊትን እንዲቀባ እንደ ልቤ የሆነ ሰው አግኝቻለሁ አለው። ስለዚህ አሁን ተው፣ ስለ ሳኦል ማልቀስህን ተው። ያለቀስ ነበር ሳሙኤል ስለ ንጉሱ፣ ምክንያቱም ከጌታ ጋር ስለተለየ ያለቀስ። እስከ መቼ ነው የምታለቅሰው ለንጉስ? ስለዚህ እንደ ልቤ የሆነ ሰው አግኝቻለሁ፣ እሱን ቀብቻለሁ አለ። ክብር ለእግዚአብሔር ይሁን። መሰከረለት። ክብር ለአምላካችን ይሁን። ሳሙኤልም ሳኦልን አላበጀህም አለው። ምክንያቱም ሳኦል በጣም በሚገርም ሁኔታ ከእግዚአብሔር ጋር ባለፈውም ተነጋግረናል። 38ቱን ዓመት የንግስና ጊዜውን በመረበሽ ነበረ። በቃ ባለመታዘዝ ነበረ፣ በንቀት ነበር፣ እንደወደደ እንደፈለገ እየገባ። ስለዚህ እግዚአብሔር አንድ ጦርነትን ደግሞ ከፍልስጤማውያኖች ጋር ጦርነት በገጠመ ጊዜ ተጨነቀ። በጣም ሲጨነቅ ሳሙኤልንም እስኪመጣ ድረስ ትዕግስት አልነበረውም። ምክንያቱም እሱ ሳሙኤል መጥቶ ነው እንግዲህ የሚረፍቀው፣ ሳሙኤል መጥቶ ነው እንግዲህ መስዋዕትን የሚያቀርበው፣ ወደ እግዚአብሔር የሚቀርበው ካህን ስለሆነ ነቢይ ስለሆነ ማለት። ስለዚህም ሲዘገይ እሱ ገባና ማጠን ጀመረ። በዛን ሰዓት እግዚአብሔር ከእሱ ጋር ተለየ። በቃ አለ፣ መንግስትህን ቀድጃለሁ፣ እባክህን አክብረኝ አለው። በኋላ ላይ ሳሙኤል እንዴት አንተ እስካሁን ድረስ እግዚአብሔርን አለመታዘዝ ለምን በሕይወት ይሆናል እያለ ሲለው ጊዜ እባክህ ና ብሎ ጨርቁን ሲይዝ ጨርቁ ላዩ ላይ ተቀደደ ይላል። ከዛ መንግስትህን እግዚአብሔር ምን አደረገው? ቆረጠው አለው። ከዛም ምንድን ነው ያለው? እንደ ልቤ ሆነ። ሳሙኤልም ሳኦልን አላበጀህም አለው። አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበክም። ዛሬ እግዚአብሔር መንግስትህን በእስራኤል ላይ ለዘላለም አጽንቶልህ ነበራል። ቢጠብቅ ኖር፣ ቢታዘዝ ኖር፣ የእግዚአብሔር ልብ ቢኖረው ኖሮ እግዚአብሔር አይዘገይም ይል ነበር። እግዚአብሔር ይመጣል ይል ነበር። እግዚአብሔርን መፍራት ግን ሊያጸናልህ ፈልጎ ነበር። ነገር ግን አንተ አልቻልክም። ለዘላለም አጽንቶልህ ነበር። አሁንም መንግስትህ አይጸናም። እግዚአብሔር እንደ ልቡ የሆነ ሃሌሉያ፣ እስቲ እንደ ልቡ በሉ ሃሌሉያ፣ የሆነ ሰው መርጧል ብሎ አለው። ዛሬ እንዲህ እንገኝለት። ልባችሁን እስቲ ያዙ። 1 ደቂቃ እንደው በሰከንዶችም፣ ምክንያቱም ልብ ይለወጣል።
ለሳኦል እኮ የመጀመሪያ ጊዜ ልቡን ለውጦለት ነበር አይደለ? ልቡን ለወጠለት፣ ሌላ ሰው አደረገው። ሃሌሉያ። ዛሬ እንጸልያለን በጌታ በኢየሱስም በቅንነት እጸልያለሁ። የኔን ልብ ይዛለሁ የኔ ጌታ በኢየሱስ ክርስቶስም በልብ ውስጥ ያለ ጌታ ሆይ ያንተ ፈቃድ እግዚአብሔር የዘላለም ቅዱስ በኔ ልብ እንዲከናወን በሕዝብህ ልብ እንዲከናወን ዛሬ በኢየሱስም የድንጋይ ልብ ቢኖር በእያንዳንዳችን ወደ ሥጋ ልብ እንዲለወጥ እግዚአብሔር ሆይ እጸልያለሁ። ይህ ለኛ መልካም ነውና፣ ይህ ለኛ ደግ ነውና፣ ይህ ለኛ ጌታ ሆይ በአንተ ፊት መታሰብ ነውና፣ ይህ ለኛ በአንተ ፊት መወደድ ነውና በጌታ በኢየሱስ ስም ይህንን አድርግልን። እርስ በርሳችን መቀባበል፣ እርስ በርስ መዋደድ፣ እርስ በርስ እግዚአብሔር የዘላለም አምላክ ሆይ መፈላለግ ይሁንልን። የአዲስ ኪዳን እውነት ይሄ ነውና፣ አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። እንግዲህ ከጌታ ከኢየሱስ ክርስቶስ ጋር የሚመሳሰልበትን ዳዊት እሱን እናያለን ተባብለን ጀምረን ነው ባለፈው ሳምንት። ዛሬ እንቀጥላለን። ዳዊት ክርስቶስ ኢየሱስ ጋር የሚመሳሰል ነገር አለው። ለዚህም ነው እንደ ልቤ ያለው። ኢየሱስ ክርስቶስ ጌታ ነው። ዳዊት የእግዚአብሔርን ቃል ይወዳል። በቃ ዳዊትን አንድ ነገር ጠይቁት ስለ እግዚአብሔር ቃል። መጽሐፍ ቅዱስ መዝሙርን ብታዩ ሕግህ ይለዋል። ተወራራሽ ቃል ነው ብለናል። ቃልህ ማለት ነው። ቃሉን ይወዳል። ቃሉ ይጣፍጠዋል። ቃልህ በቃ ብርሃኔ ነው ይላል። ቃልህ መታመኛዬ ነው ይላል። ሕግህ ይላል። በሙሉ መጽሐፍ ቅዱስ ስለ እግዚአብሔር ቃል ነው። የእግዚአብሔርን ቃል በጣም ይወዳል። ከዚህ ከእግዚአብሔር ቃል የተነሳ ደግሞ የዳዊት ሕይወት ሲወድቅ ይነሳበታል፣ ሲያጠፋ ይመከርበታል። እንዲሁ ደግሞ የተለያየ መሰናከል ሲገጥመው፣ ጠላቶች ሲመጡበት በዛ በቃሉ በእግዚአብሔር ቃል ኃይል ያደርጋል። ይሄ የእግዚአብሔር ቃል ለጦርነት እንኳ ሲሄድ እግዚአብሔር በሹክሹክታ ይናገረዋል። ኢየሱስ ስሙ ይባረክ። በጣም አክቲቭ ነው ጆሮው ለእግዚአብሔር ቃል፣ ለእግዚአብሔር ድምፅ በጣም አክቲቭ ነው። ስለዚህ አይከስርም ነበረ። ጦርነት ይወጣል፣ አሸንፎ ይመጣል። ኢየሱስ ክርስቶስ ጌታ ነው። እነ ሳሙኤል በጣም በሚገርሙ እነ ሳኦል ለጦርነት በወጡ ጊዜ የእግዚአብሔርን ድምፅ ስለማይሰሙ አንዳንድ ጊዜ እግዚአብሔር ሳይልካቸው ስለሚሄዱ ይሸነፉ ነበር። ዳዊት ሕይወት ላይ ግን ሄዳችሁ ስታዩ ስለሚጠይቅ ልውጣ ይለዋል። እግዚአብሔር ካልፈቀደ አትውጣ ይለዋል። ይህ ዝም ይላል። ኢየሱስ ጌታ ነው። ሃሌሉያ። ተናገር ሲላችሁ ተናገሩ፣ ዝም በሉ ሲላችሁ ዝም በሉ። ዝም እንበል። ኢየሱስ ክርስቶስ ጌታ ነው። ስለዚህም ለጦርነት ሲወጣ የሆነ ሹክሹክታ ድምፅ ስትሰማ ኢየሱስ ክርስቶስ ጌታ ነው። ያኔ ተነስ፣ ጠላቶችን አሳልፌ እሰጥሃለሁ ይለው ነበር። ስለዚህ ያንን ድምፅ ሻርፕ ነው፣ ጆሮ ይሰማል፣ ይወጣል፣ ጠላቱን ያሸንፋል። ክብር ለእግዚአብሔር ይሁን። እንዲህ ይሁንላችሁ። ስለዚህ ዳዊት የእግዚአብሔርን ሕግ ይወዳል። ኦ ሕግህን እንዴት ወደድኩት፣ ቃልህን እንዴት ወደድኩት፣ ቀኑን ሁሉ እሱ ትዝታዬ ነው። ሃሌሉያ ሃሌሉያ። አንዳንድ ሰዎች እንደዛ ናቸው። ሌላ ነገር የላቸውም። ክርስቶስ 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 ክርስቶስ። ይሄ የክርስቶስ ፍቅር ውስጣቸው ገብቶ ሌላ ማሰብ አይችሉም። ወሬያቸው ክርስቶስ ነው፣ ነገራቸው ክርስቶስ ነው፣ እርምጃቸው ክርስቶስ ነው። ዳዊት ልክ እንደዚሁ ነው። እግዚአብሔርን ያሰላስለዋል ቀኑን ሙሉ ሕጉን ቃሉ ስታሰላስሉ በእውነት ነው የምነግራችሁ፣ መከራ ያገኛችሁ ያልፋችኋል። እስቲ አሜን። ችግር ያልፋችኋል። ለምን መሰላችሁ? ችግር የለም አይደለም፣ ችግሩን አታዳምጡትም። ችግሩ ራሱ ፈልጎ ያገኛችሁና አይ እነኛ አይሰሙም ብሎ ነው እልፍ የሚለው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መከራ ቢሆን ችግር ቢሆን የሆነ ነገር ቢሆን ያልፋችኋል። አትሰሙትም። የሆነ ጭቅጭቅ ቢሆን ንትርክ ቢሆን ንዝንዝ ቢሆን ምናምን ትሆን ነገር በዓለም ላይ ያለውን ጫጫታ ሁሉ አትሰሙም። ለምን? ዳዊት ምን አለ? ሕግህን ቀኑን ሙሉ አሰላስላለሁ። አራሜን ነው፣ አራሜን ነው። ሃሌሉያ ሃሌሉያ። ዳዊት ወገኖቼ አስልቶ ፈልጎ ኃጢአትን አይሰራም። ምክንያቱም የእግዚአብሔር ልብ እንደ ልቤ ብሎ እግዚአብሔር ያለው ዳዊት ፍጹም ሰው ስለሆነ አይደለም ብለናል። ግን ዳዊት አስልቶ ጠብቆ ኃጢአትን አይሰራም። ምናልባት አንዳንድ ጊዜ ምን ይሆናል? ይስታል ሳያውቀው። አንዳንድ ጊዜ ልቡ ይሄ ሥጋ ለባሽነቱ
ግድ ሲለው እግዚአብሔርም ግን ያንን ያቃል። ኢየሱስ ክርስቶስ ጌታን አስልተን ኃጢአትን መስራት እግዚአብሔር ከኛ ላይ ያርቅ። ጮክ በሉና አሜን በሉ። ሃሌሉያ። አስልታችሁ ኃጢአት አትስሩ። ዳዊት ምን አለ? አንተን እንዳልበድል ቃልህን በልቤ ሰወርኩ አለ። ምን እንዳለን? እንዳልበድልህ፣ እንዳታዝንብኝ ቃልህን በልቤ ውስጥ ሰወርኩኝ። ስለዚህ አንድ ነገር ብቅ ሲልበት የእግዚአብሔር ቃል ይመጣና ሃሌሉያ ተው ይለዋል፣ እረፍ ይለዋል። ኢየሱስ ክርስቶስ ጌታ ነው። ወደ ኃጢአት እንዳይመጣ ምን አለ? አንተን እንዳልበድልህ ቃልህን በልቤ ሰወርኩ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሕግህን ለሚወዱ ደግሞ አለ፣ ሕግህን እኮ ለሚወዱ ሰላም ነው አለ። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸው። መንገዳችን የጸና እንዲሆን፣ መንገዳችን መልካም እንዲሆን ትፈልጋላችሁ? ሕጉን አሰላስሉ፣ ቃሉን አሰላስሉ። ኢየሱስ ክርስቶስ ጌታ ነው። እንቅፋት የለም። እንቅፋትን እያነሳ ለዚህ እኮ ነው ለእግሬ ምንድን ነው አለ? መብራት ብርሃን ነው። ለመንገዴ ብርሃን፣ ለእግሬ ደግሞ ሃሌሉያ፣ ለመንገዴ መብራት፣ ለእግሬ ብርሃን፣ ለመንገዴ ብርሃን፣ ለእግሬ መብራት ነው አለ። እያየ ነው የሚሄደው። ክብር ለእግዚአብሔር ይሁን። እያስተዋለ ነው የሚሄደው። እያስተዋላችሁ ሂዱ። እያስተዋልን እንሂድ። እያሰብን እንሂድ። እግዚአብሔርን እያደመጥን እንሂድ። አሜን። ለእኛ መልካም ነው። ለእኛ መጽናናት ነው። ለእኛ እርጋታ ነው። ለእኛ ሞገስ ነው። ሃሌሉያ። በሞገስ መውጣት፣ በሞገስ መግባት፣ በሰው ፊት በእግዚአብሔርም ፊት ትፈልጋላችሁ? የእግዚአብሔር ቃል በሙላት ይኑርባችሁ። የእግዚአብሔር ሕግ ውስጣችን ይሰወር። ሕግህን ለሚወዱ ብዙ ሰላም ያላቸውን ሰዎች ጠጋ ብላችሁ ብታዩ ኢየሱስ ጌታ ነው። ነገር ግን ወጀቡም ማዕበሉም አለቀ፣ አለፈ፣ እልፍ አለ። ኢየሱስ ስሙ ይባላል። እንደ እግዚአብሔር ያለ ማንም የለም። ስለዚህ ሕጉን ቃሉን ከሰወራችሁ ሰላም ነው። በሰላም ትተኛላችሁ፣ በሰላም ትወጣላችሁ፣ በሰላም ትገባላችሁ። ሃሌሉያ። ሰላማችሁ ይታያል፣ እረፍታችሁ ይታያል። ሃሌሉያ። ኢየሱስ ክርስቶስ ጌታ። ቅድም ወንድሜ አንዳንድ ጓደኞች ሲያወሩት የነገረኝን ነገር ወይ ጉድ የሚገርም ነው። ይሄ ልጅ እኮ እንዴት ያለ ልጅ ነበር! ቀልቃሻ ልጅ እንደዚህ በሰንሰት ብሎ እንዴት! ቅድም ሲነግረኝ ነበር ወንድሜ። በኋላ ስሙ በጣም ረጅም ስለሆነ መያዝ አቅቶኛል። በኋላ ላይ ራሱን ያስተዋውቅልንና ክብር ለእግዚአብሔር ይሁን። እንደዛ ይለኝ ነበር። እንዲህ አይነት ምስክርነት እግዚአብሔር ስለሰጠኝ አመሰግነዋለሁ፣ አከብረዋለሁ። በሰዎች መካከል ሰላሜ ከታየ ምን ችግር አለ? እርጋታዬ ከታየ፣ ወጀብ ባለበት፣ ማዕበል ባለበት፣ በዚህ ምድር ክፋት ባለበት ሰው የሚመሰክርላችሁ ሰላም እግዚአብሔር ይስጣችሁ። ሰው የሚናገርላችሁ ሰላማችሁ ይታወቅ። ሰላም የለም። ሃሌሉያ። ክብር ለእግዚአብሔር ይሁን። ዓለም ስትንጫጫ፣ ዓለም እንዲህና እንዲያ ስትታወቅ የእናንተ ሰላም ምንድን ነው? እነዚህ ሰዎች ላይ ያለው ስትባሉ ምስክርነት ነው። ክርስቶስ ትላላችሁ፣ ኢየሱስ ትላላችሁ። ሃሌሉያ። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለም። እንቅፋት የለብኝም በምስት ኧረ በምስት እኔ በሉ ጮክ በሉና እንቅፋት የለብኝም። አሜን። ገለል አደረገዋል። ነፋስ ነበር፣ ጌታ ገለል አደረገው። ወጀብ ነበር፣ ጸጥ በል አለ። ማዕበሉ ወጀቡ የሚታዘዝለት ይሄ ማን ነው? መላእክቶችን አይተና ነቢያቶችን አይተና በሙሴ ዘመን ታሪክን ሰምተናል። በአባቶቻችን እንዲህ አይነት ነገር የለም።
ማዕበሉን እኮ ጸጥ አደረገው። ዛሬ የኔና የናንተ በሕይወታችን ያለ ማዕበል ጸጥ ያደርገዋል። ጌታ ጸጥ ያደርገዋል። ሕጉን ለሚወዱ ለነሱ እረፍት ነው፣ እንቅፋት የለባቸውም። ክርስትና በእግዚአብሔር ቃል መጽናናት፣ በእግዚአብሔር ሕግ እረፍ ብሎ መኖር ነው። ያብዛልን ጌታ። ከውክቢያ እግዚአብሔር ያድነን። አሜን አሜን። ከጌታ ከኢየሱስ ጋር የሚመሳሰለው ለዚህ ነው። ጌታ ኢየሱስ የእግዚአብሔርን ቃል ይወድ ነበር። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በተለይ ዳዊት በመከራ ጊዜ ወደ እግዚአብሔር ቃል ጠጋ ይላል፣ ወደ ቃሉ ጠጋ ይላል፣ ያመልጣልና ጌታ ኢየሱስ ክርስቶስም ልክ እንደዚሁ ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ቁጥር 7 ቁጥር 10 ላይ ሄዳችሁ ሲፈተን ታያላችሁ። ማቴዎስ ወንጌል ምዕራፍ 4 ላይ በፈተናስ ያለፈ ጌታ ኢየሱስ ክርስቶስ ከሰይጣን ከዲያብሎስ ለሚመጣበት ርቦት ነበር፣ ይጸልይ ነበር። 40 ቀን ነው የጸለየው የጾመው። ስለዚህም ራበው። ሲርበው ሰይጣን መጣና ርቦታል አለ። ስለዚህ ይሄንን ድንጋይ ለምንድን ነው ዳቦ አድርገህ ማትበላ ሲለው ቃሉን ይወድ ነበር፣ ቃሉን ያውቅ ነበር። እሱ አምላክ ነው፣ እሱ ጌታ ነው። ሃሌሉያ። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም። ሰይጣንን የምታሸንፉበትን ቃል እግዚአብሔር ይስጣችሁ። ዝም ብሎ አይሰጥም። አንብቡ፣ አጥኑ። አሜን አሜን። ሁል ጊዜ የእግዚአብሔርን ቃል ሰውሩ በልባችሁ። ጌታ ኢየሱስ ክርስቶስ እንዲህ ያደርግ ነበር። እንዲህ ወጥተህ ብትሰግድልኝ እኔ ይሄውና ዓለም የኔ ነው። ሁሉን ከተማውን አሳየው። ይሄ ሁሉ የኔ ነው። ወደ እኔ ብትሰግድ ሁሉን እሰጥሃለሁ። መንግስትን አሳይ። ምንድን ነው ያለው? እግዚአብሔርን ለእግዚአብሔር ብቻ ምን በል ስገድ ብሏል። አክቲቭ እንደሆናችሁ ለማየት እንዲያትናገሩ ያልያዛችሁት ቃሉ ያዙት። ምን አለ? እግዚአብሔር ይባርክሽ፣ ለአምላክ ብቻ ስገድ ተብሎ ተጽፏል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንዲሁ ደግሞ ወደ መቅደስ አወጣውና ራስን ከዚህ እስቲ ምን በል ጣል አለ። ምን ተብሎ ተጽፏል? ጌታ ይባርካችሁ። ሃሌሉያ። እግዚአብሔርን አትፈታተን ተብሎ ተጽፏል። ልብ ውስጥ የእግዚአብሔር ቃል ስለተሰወረ ራሱ ቃል ነው። በመሰረቱ ጌታ ኢየሱስ የእግዚአብሔር ቃል። ዳዊትን እያየ ክርስቶስን ኮምፔር ስናደርግ አምላክነቱን፣ ጌትነቱን፣ አባትነቱን፣ ሕያውነቱን እሱን እያሰብን ነው መሆን ያለበት። ከሰው ጋር እሱ አይወዳደር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሰይጣንን ድል የምትነሱት ድል የምንነሳው የእግዚአብሔርን ቃል ስንሰውር ነው። ተለያየ አንዳንድ ጊዜ ዳው ስትሆኑ አይታችኋል። አንዳንድ ጊዜ ይመጣል፣ ሹክ ነው የሚለው መጥቶ ጠላት እንዲህና እንዲያ ይላል፣ እንዲህና እንዲያ ይላችኋል። የዛኔ የእግዚአብሔር ቃል በልባችሁ ከተሰወረ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዞር በል ትሉታላችሁ። መጥቶ አንተ እኮ ዋጋ የለህም ይላል። አንዳንድ ጊዜ ሁኔታዎችን እያሳየ ኑሯችንን እያሳየ አካባቢን እያሳየ እጆቻችን ላይ የሌሉ ነገሮችን እያሳየ አንተ እኮ ዝም ብለህ ትለፋለህ፣ ከንቱ ነገር ላይ ነው ያለው ሲል ዝም በል። እኔ ዋጋዬ የከበረ ነው። እኔ በክርስቶስ ኢየሱስ ደም የተዋጀው የተከፈለልኝ ዋጋ እጅግ የላቀ ነው። ገንዘብ የማይገዛ ሕይወት ነው የተሰጠኝ። ኢየሱስ ክርስቶስ ጌታ ነው። ቃል ካላችሁ አትሸነፉ። ቃል ካላችሁ አትወድቁም። ሰላማችሁ ይበዛል፣ መጽናናታችሁ ይበዛል፣ ድል ነሺ ትሆናላችሁ። ኢየሱስ ክርስቶስ ጌታ ነው። በመውጣት በመግባታችሁ በአሸናፊነት ትወጣላችሁ፣ ትገባላችሁ። የእግዚአብሔር ቃል ሲያሸንፋችሁ ለጊዜው የሆነው መከራ ሁሉ፣ ለጊዜው የሆነው ምናምንቴው ነገር ሁሉ በእናንተ ዘንድ የከበረ አይሆንም። ትተውታላችሁ፣ ትንቁታላችሁ። ኢየሱስ ክርስቶስ ጌታ ነው። ዳዊት እንደዚህ ነው ያለፈው። ዳዊት እንደዚህ ነው ያለፈው። እንደ ሰለሞን እንኳ የከበረ ነገር ሰለሞን ትንሽ ለቀቅ ያለ ህይወት ሊኖር ለቀቅ ሁሉ አለው። ዳዊትም ሁሉ ነበር።
ግን ዳዊት የእግዚአብሔር ልብ በጣም ስለነበረው አታዩ። ቅንጡ የሆነን ህይወት በዳዊት ህይወት ላይ አታዩ። ስለ ዙፋኑ ሲጨነቅ ሰምታችሁት አታውቁም። ኧረ በኢየሱስ ስም የእግዚአብሔር ልብ የዳዊት ልብ ሃሌሉያ፣ እንደ መንፈሳዊ የእግዚአብሔር ልብ የክርስቶስ ልብ፣ እንደ ስጋ ለባሽ የዳዊት ልብን እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ሃሌሉያ። አይጨነቅም ነበር፣ አይጨነቅም። ሃሌሉያ፣ አይጨነቅም ነበር። ስለ ዙፋኑ ተጨንቆ አታዩት። ስለ አለው ግሬስ ስላለው ክብር ዳዊት ሲጨነቅ አታዩት። ኢየሱስ ክርስቶስ ጌታ ነው። ልጆቻችን በሱ ሰጫጭ ይብዙ። አሁኑ አሜን፣ ይብዙ። ክብር ለእግዚአብሔር ይሁን። ሺህ ይሁኑ፣ ሰራዊት ይሁኑ። ክብር ለእግዚአብሔር ይሁን። ደስ ይለናል። ሃሌሉያ። መንፈሳችንን ካዘጋጀን መንፈሳችን እዚህ ከሆነ ክብር ለእግዚአብሔር ይሁን። እንዳውም እንደሰታለን። እኔ ደስ ይለኛል። ክብር ለእግዚአብሔር ይሁን። እግዚአብሔር ልጆችን ስለሰጠን ስላበዛን እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር የልመናዬን ድምፅ ሰምቷልና። በቃ እረፍት የሚሆነው ዳዊት ሲለምነው እግዚአብሔር እንደሚሰማው ያውቃል። ሰማ። ሃሌሉያ። የልመናችሁን ድምፅ እግዚአብሔር ይስማ። አሜን፣ አሜን፣ ሃሌሉያ። ነገሮችን እንግዲህ ደግሞ የክርስቶስን ልብ አለን ስንል ነገሮችን ከዳዊት ወደኛ ማምጣት አለብን። ነገሮቻችን ወደኛ ህይወት መምጣት አለባቸው። ተገቢው ነው። የእግዚአብሔር ቃል በሙላት ይኖርባቸው። ቆላስይስ ላይ እንደዛ ይላል አይደለ? የእግዚአብሔር ቃል በሙላት አሜን በሉ። አረ ይሙላባችሁ በኢየሱስ ስም እንዲህ ይሁንላችሁ። ዛሬ ይሄ ድንቅ የሆነ የእግዚአብሔር የልቡ ሐሳብ ወደ እናንተ ወደ እኔ ይምጣ። ቃሉ ውስጥ ግቡ። ቃልህን አሰላስላለሁ በሙላት ይኖርባችሁ። የእግዚአብሔር ቃል ካለባችሁ ወገኖች ውስጣችሁ በሙላት ካለ አሸናፊዎች ናቸው፣ ድል ነሺዎች ናቸው፣ ኃያላን ናቸው። እግዚአብሔርም እንደዚህ ነው የሚለው፣ ጧት ቃል ሳታነቡ እንዳትወጡ፣ ሜዲቴት ሳታደርጉ እንዳትወጡ፣ በፍጹም እንዳትወጡ። በፍጹም እንደ ልምድ እንደው አንድ አንቀጽ አንድ እንደው እንትን ልበል ብላችሁ አንድ ቁጥር ላንብብ አንድ ምዕራፍ ላንብብ ብላችሁ እንደ ሕግ አትያዙት። ዳዊት ሕግህን እወደዋለሁ፣ ቃልህ ይጣፍጠኛል። እየጣፈጠ ኧረ አሜን ነው፣ አሜን ነው። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስም እንዲህ ነው። ስትፈልጉ ስትወዱት ያኔ በእናንተ ህይወት በእኔና በእናንተ ህይወት መንቀሳቀስ ይጀምራል። ስትፈልጉት፣ ስትወዱት፣ ስታከብሩት፣ ስናከብረው መንፈስ ቅዱስ በውስጣችን አለ። ቁንጭ ብሏል። ቅድም ከእቴ ጋር ወራ ነበር። መንፈስ ቅዱስ እኛ ክርስቶስ ኢየሱስን በማመናችን ምክንያት የመንፈስ ቅዱስ ማደሪያ ሆነናል። አለ መንፈስ ቅዱስ። ምናልባት ምሳሌው ትክክል ባይሆን ምሳሌው ባይገልጠው ክርስቶስ ኢየሱስን በምሳሌ ያወራ ስለነበር አንድ ምሳሌ ንገራችሁ። እዚህ ቤት ውስጥ ምን አለ? ወይ ቤታችሁ እዩ። ቤታችሁ ውስጥ ምን አለ? ኤሌክትሪክ ፓወር አለ። የኤሌክትሪክ ፓወር አለ። አምፖል አለ። ሶኬት አለ። ማብሪያ ማጥፊያ አለ። ኤሌክትሪኩ ፉሊ እናንተ ቤት ውስጥ አለ። ያንን ኤሌክትሪክ ስትገቡ ወደ ቤት ለምሳሌ ከምሽቱ 3 ሰዓት 4 ሰዓት ይሁንና ቤቱ ጨለማ ነው አይደለ? ሄዳችሁ ፓወር ቢኖርም እናንተ ስትገቡ እንግዲህ መቼስ አሁን የመጣ ቴክኖሎጂ አለ። ግብት ስትሉ ይባላል። እኔ አሁን በጥንቱ ነው ማወራው። ስለዚህ ገብታችሁ ያንን በተን ምን ማድረግ አለባችሁ? ጠቅ ስታደርጉት መብራት ምን ይላል? ይበራል። ፓወሩ ስላለ ፓወሩ ቤታችሁ ስላለ እናንተ ጋር ጣታችሁን ምን ብላችሁ ቀስራችሁ በተኑ መንካት አለባችሁ። ወይም ደግሞ ስትገቡ ኦኬ ይሄም ይሆናል ሴንሰርም ቢሆን እናንተ ስትገቡ ነው የሚባል። ስለዚህ አንድ ሪአክሽን ሊኖር ይገባል በእናንተ ህይወት፣ በእኔና በእናንተ ህይወት። የዚህ ጁስ መፍጫ ይኖራቸዋል፣ የቡና መፍጫ ይኖራቸዋል። ቡና መፍጫው ፓወሩ ጋር ሲገናኝና እናንተ ሪአክት ስታደርጉ ነው መስራት የሚጀምረው። መንፈስ ቅዱስም ልክ እንደዚሁ ነው። እኔና እናንተ ውስጥ ልባችን ውስጥ ማደሪያ አድርጎናል። ኢየሱስ ክርስቶስ ጌታ በእኛ ውስጥ ያድራል። ግን መንፈስ ቅዱስን
ስንጽናናበት፣ ስንፈልገው፣ ሜዲቴት ስናደርግ የእግዚአብሔርን ቃል ኢየሱስ ክርስቶስ ጌታ ነው። ያኔ ሪአክት ማድረግ ይጀምራል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስን አታበሳጩት የሚባለው ለዚህ ነው ወገኖች። ከኔና ከእናንተ የሚፈለግ ነገር አለ። መንፈስ ቅዱስ ልክ መብራት አብርተን እንዲሁ ደግሞ መብራት እንደሚመጣ ሁሉ እኛም ደግሞ መንፈስ ቅዱስን ስናባብል፣ ለመንፈስ ቅዱስ ስንገዛ፣ ቃሉን ሜዲቴት ስናደርግ መንፈስ ቅዱስ በሙላት ይገለጣል። ክብር ለእግዚአብሔር ይሁን። እንዲህ ይሁንልን። ስለዚህም ቃልህን ወደዋለሁ አለ። እሱ ሜዲቴት አደርገዋለሁ አለ። ስለዚህ ቃል በሙላት ይኖርብ። እግዚአብሔር ቃል በሙላት ይኖርባቸው። ሌላው ዳዊት ከክርስቶስ ጋር የሚመሳሰልበት ጸሎትን ይወድ ነበር። ዳዊት ጸሎትን ይወድ ነበር፣ ይጸልያል። መጽሐፍ ቅዱስ ይሄን የዳዊትን መጽሐፍ መዝሙር ብታዩ አንድም ምስጋና ነው፣ አንድም ጸሎት። ይጸልያል፣ ያመሰግናል፣ ይጸልያል፣ ያመሰግናል። ክብር ለእግዚአብሔር ይሁን። የጸሎት መንፈስ ያገኛቸው። አሜን ነው። ሃሌሉያ፣ ሃሌሉያ። ከድካም እግዚአብሔር ያንሳ። ባለፈው እኛነታችንን አሳልፈን ሰጠናል። ደካሞች ነን ብለናል። ከኔም ህይወት እያየን እንበረታለን ግን ብለናል። አሜን፣ አሜን ነው። ሃሌሉያ። ደካሞች ነን፣ ድካም አለብን፣ ግን የሚያበረታ እግዚአብሔር መንፈስ አብሮን አለ። ቀጣይ ዘመናችን የብርታት ይሆናል። ቀጣይ ዘመናችን የኃይል ይሆናል። ቀጣይ ዘመናችን ኢየሱስ ክርስቶስ ጌታ ነው። በእኔ በኩል እንደዚህ ይሆንልኛል። ኢየሱስ ስሙ ይባረክ። ታላላቅ ነገሮችን ከእግዚአብሔር እቀበላለሁ። ኢየሱስ ጌታ ነው። ሃሌሉያ። እንዲህ ይሆንላቸው። ስለዚህ ዳዊት ሁል ጊዜ ጸሎትን ይወዳል። እግዚአብሔር ይለምናል፣ እግዚአብሔር ይደርስለታል። ይጸልያል፣ እግዚአብሔር ይናገረዋል። ክብር ለእግዚአብሔር ይሁን። መዝሙር በቅንፍ 116 ከ1 እስከ 2 ሄዳችሁ ስታዩ እግዚአብሔር የልመናዬን ድምፅ ሰምቷልና። ሃሌሉያ። የልመናችሁን ድምፅ እግዚአብሔር ይስማችሁ። ዳዊት እርግጠኛ ነበር። ጸለየ፣ እግዚአብሔር የልመናውን ድምፅ ሰማው። ይሰማኛል። አዲስ ኪዳንም እንደዚህ እኮ እግዚአብሔር ከሬጅ የሚያደርገው እንደዛ ማለት ነው። ለምኑ ይሰጣችኋል፣ አንኳኩ ከፈትላችኋል፣ ፈልጉ ታገኛላችሁ። ኢየሱስ ስሙ ይባረክ። ስለዚህ የልመናዬን ድምፅ እግዚአብሔር ሰምቶልኛል። እጸልያለሁ፣ ይሰማኛል። እንደሰማ ያውቅ ነበር። የለመንሁትን እንደተቀበልኩ አምናለሁ። ሲያምን በሉ። የለመናችሁትን ጌታ እንደዛ እንደተቀበላችሁ ብታምኑ ይሆንላል። ዛሬ ከአንድ ነገር እንወጣለን። አራቢ ከአንድ ነገር ከተያዝንበት ነገር እግዚአብሔር ያወጣል። ከሆነ ፕሮብሌም እግዚአብሔር ከዛ ያወጣናል። ግራ ከገባን ነገር እግዚአብሔር ያወጣናል። ቃል ተገኝቷልና በላሁት እንዳለ ኤርምያስ። ክብር ለእግዚአብሔር ይሁን። ቃል ተገኝቷል። ስለዚህ እኔ የእግዚአብሔር ቃል ሳነብ ስዘጋጅ ከሆነ ነገር ሊያወጣኝ እንደሆነ ይሰማኛል። ከሆነ ነገር ትወጣላችሁ፣ ከሆነ ነገር ብድግ ትላላችሁ። ቃሉ አፕሊፍት ያደርጋችኋል፣ ወደ ላይ ያነሳል። የእግዚአብሔር ቃል ጸልያለሁ አለ፣ ጌታዬ ጋር አገናኛለሁ፣ የልመናዬን ድምፅ ሰምቷል። ሃሌሉያ። የለመናችሁት ታገኛል። ጌታ ኢየሱስ ክርስቶስ ይጸልይ ነበር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር እሱን ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው አለ ዳዊት። እግዚአብሔርን በእውነት ለሚጠሩት ሁሉ እግዚአብሔር ቅርብ ነው። ከልባችን ይልቅ እግዚአብሔር ታላቅ ቅርብ ነው። ጌታሽ ታላቅ፣ ጌታ ቅርብ ነው። ጌታዬ ቅርብ ነው። ወገኖቼ ለምኜ አልደረሰም እንዳትሉ፣ ለምኜ ጌታ አልመለሰልኝም እንዳትሉ። ቃሉ የታመነ ነው። እግዚአብሔር በጊዜው ነገርን ውብ አድርጎ ሰራው ይላል። አንዳንዶቻችን ልመና ምናልባት ነገ ከነገ ወዲያ የሚመለስ፣ አንዳንዶቻችን ልመና አሁኑኑ የሚሆን ነው። ከዚህ ስንወጣ የሚሆን ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ላይ ብዙ አይተናል አይደለ? በሰማርያ የሆነው እንደዛ እኮ በረሃቡ ዘመን ነገ በዚህ ሰዓት አለ አይደለም? ሃሌሉያ። ትትረፈረፋላችሁ። አንድ መስፈሪያ ገብስ
በአንድ ስንክል ይሸከም። ይሄ ከየት መጥቶ ነው አለ። አካባቢውን ያየ፣ አየሩን ያየ ኢየሱስ ጌታ ነው። እስቲ እጆቻችንን እናንሳ። ሃሌሉያ! ጌታ ታማኝ ነው። ልዑሉ ታማኝ ነው። ሃሌሉያ! የወደድከውን የምታደርግ የፈቀድከውን የምታደርግ በደቂቃ በሰከንድ ነገርን መለወጥ የምትችል እግዚአብሔር ዛሬ በእኔና በወገኖቼ እግዚአብሔር የዘላለም አምላክ ፈጣን የሆነ የጸሎት መልስ እግዚአብሔር ከዚህ እንዳለን የኔ ጌታ ትእዛዝ እንዲወጣ በኢየሱስ ስም እንጸልያለን። የተያዙ ነገሮች እንዲለቀቁ በኢየሱስ ስም እንጸልያለን። ያልተከናወኑ ነገሮች ሁሉ ይከናወኑ። በቤተ ክርስቲያን እንዲህ ይሁን። በእያንዳንዳችን ሕይወት እንዲህ ይሁን። የኔ ጌታ ተቀብለናል። ክብር ለእግዚአብሔር ይሁን። ሃሌሉያ! ስለዚህም ያ ንጉሱን የሚደግፍ ሰው ምን አለ? እንደው እንዴት ይሄ ሊሆን ይችላል? እንዴት ይሄ ሊሆን ይችላል? እኛ ግን አምነው ከሚድኑት ወገን እንጂ ለጥፋት ከሚያፈገፍጉ ወገኖች አይደለንም። አምነው ምን ከሚሉ ከሚድኑ፣ አምነው ምን ከሚሉ ከሚቀበሉ፣ አምነው ምን ከሚሉ ከሚጽናኑ፣ አምነው ችግሮቻቸው ላይ የሚጫሙ፣ አምነው በጠላት ላይ የሚነሱ እንደዛ ነን። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ሃሌሉያ! ስለዚህ ምን ይላል? ጸሎትን በጣም ይወድ ነበር ጌታ ኢየሱስ ክርስቶስም እንደዚሁ ሉቃስ 5:15-16 ሄዳችሁ ስታዩ ጌታ ከክራውድድ ህዝብ ከሚያጨበጭብለት ህዝብ ከሚከተለው እየመጡ ከሚያጋፉት ከእነሱ ምን ይል ነበረ አለ ይልና ጸሎትን በየጊዜው ይጸልይ። ሉቃስ 5:15-16 በቃ ሊፈወሱ የሚመጡ ነበሩ፣ ሊጋፉት የሚመጡ ነበሩ። ወሬው ግን አብዝቶ ወጣ ይላል። ብዙ ህዝብ ምን ይሰሙ ከደዌያቸው ሊፈወሱ ይሰበሰቡ ነበር። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ምን ይል ነበር? ይጸልይ ነበር። አንድ ነገር ተረዳው። ብዙ ጊዜ በምድራችን ያሉ ነቢያቶች ተነሱ የተባሉ ጅማሬያቸው በእንዲህ አይነት ኃይለኛ ጸሎት ነበር። በጣም ሄዳችሁ ስታዩ ታሪካቸው ሲነግሩን በቃ መጸለይ ሲጸልዩ እግዚአብሔር ይወጣል። መቼም እግዚአብሔር ራእይን ይሰጣል። እግዚአብሔር ከዛ በኋላ ነው እንግዲህ ህዝብ መጋፋት ይመጣል። ከአንደበታቸው ጋር እግዚአብሔር ሲሰራ፣ ከእጆቻቸው ጋር እግዚአብሔር ሲሰራ፣ በሽተኞች ሲፈወሱ፣ እንዲህ አይነት ታምራት ሲሆን እነኛ ደግሞ ምን መሆን ይጀምራሉ? ጭብጨባ ወዳጆች፣ ፉጨት ወዳጆች ይሆናሉ። ክብር ወዳጆች ይሆናሉ። ከዛ በኋላ እግዚአብሔር እንደሚሰራ ይረሳሉ። ከዛ በኋላ በራሳቸው በእነሱ ማንነት ነገሮች የተከናወኑ መስሎ ይታያቸዋል። ያኔ መውደቅ፣ ያኔ ስተት። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስ ምሳሌያችን ነው። ክራውድድ ነበር። አገልግሎት በዝቶለት ነበር። ድውያኖች ይመጣሉ። ጨርቁን በቃ ሊነኩ ይፈልጋሉ። አይነ ስውራን ይበራሉ። ሽባዎች ይተረተራሉ። በሽተኞች ይፈወሳሉ። ሙታን ይነሳ። እንዲህ አገልግሎት የበዛለት ጊዜ ዘወር ይልና ወደ ጸሎት ይሄድ ነበር። የጸሎትን ኃይል እግዚአብሔር ያብዛልን። እናንተ ዘማሪዎች ዛሬ እግዚአብሔር በጣም በሙላት እየገለጣችሁ አስደናቂ የሆነ ቅባት ላያችሁ ላይ አርፏል። ስለዚህ ዘወር እያላችሁ መጸለይን እንዳትረሱ። አሜን አሜን። ክብር ለእግዚአብሔር ይሁን። እናንተ አገልጋዮች እንደዛ ይሁንልን ሁላችንም። ክብር ለእግዚአብሔር ይሁን። አሜን አሜን። የጸሎትን ኃይል እግዚአብሔር ይስጠን። ጌታ ኢየሱስ እንዲህ አይነቱን ነገር እዛ ጋ አልተቆራራም፣ እዛ ጋ አልቆየም። ዘወር ብሎ ይጸልይ ነበር። እንድንጸልይ እግዚአብሔር ይርዳል። የጸሎትን ኃይል በኢየሱስ ወገኖቼ ሐሙስ ነው በህብረት እንጸልይ። 1 ሰዓት መጸለይ እንዴት ያቅተናል? 1 ሰዓት እንዴት በጌታ ፊት መሆን እንዴት ለጌታ 1 ሰዓት ከህብረት እንዴት 1 ሰዓት 2 ሰዓት። ስለዚህ ገና ናችሁ ማለት ነው። ይሄ በረከት እጃችሁን አንሱ። ድጋሜ ጸልይላችኋለሁ። በጌታ በኢየሱስ ስም ጸሎትን የሚወድ መንፈስ በኢየሱስ ስም እንድትቀበሉ እኔ ዛሬ ጸለይኩ። በጌታ በኢየሱስ ስም እንዲሆንላችሁ
አስበልጠን እንድናየው እግዚአብሔር ይርዳል። የተወደደው እሱ የሚፈለገው እሱ ዳዊት ጌታ ኢየሱስ ጸሎት ሊወዱ ነበር። እግዚአብሔር አምላክ የተባረከ ዳዊትን ይጸልያል፣ ይንበረከካል፣ ጌታውን ያከብራል፣ ጌታን ድምፅ ይሰማል። ካልጸለይ ሕይወታችን የዘፈቀደ ይሆናል። እግዚአብሔር ቃል በሙላት ከሌለን እንደ ልባችን ሐሳብ መመላለስ ይሆንብናል። ደስ ያለንን እናደርጋለን። መስሎ የሚታየን ነገሮች ደግሞ ብዙ ጊዜ ልክ አይደሉም። ከሰው ጋር ያጣላናል፣ እንዲሁ ከጌታ ጋር እንጣላለን፣ ከአካባቢያችን እንጣላለን፣ ምናጉረመርም እንሆናለን። የልባችን ሐሳብን እሱን መፈጸም የራሳችን አይዲያ ላይ መቆም እሱ ደግሞ ክፉ ነው። ስለዚህ ከጌታ ምክር እንድንቀበል እግዚአብሔር የጸሎት ሰው ያድርገን። እግዚአብሔር ቃሉን የምንወድ ያድርገን። ሃሌሉያ። ዘወር ይል ነበር፣ ወደ ጌተ ሰማኒ ሄድ ነበር፣ ወደ አትክልት ስፍራ ብቻውን ይሄዳል። አንዳንድ ጊዜ ሐዋርያቶችን ይዟቸው ይሄዳል፣ አንዳንድ ጊዜ ብቻውን። ጌታ ሆይ የት ነበርክ ይሉታል። እሱ ግን ሊጸልይ ዘወር ይል ነበር። ኢየሱስ ጌታ እስከሚሄድ ድረስ በመስቀል ላይ ሁሉ ይጸልይ ነበር። ጌታ ሆይ ይህ ጽዋ ከኔ ያልፍ ዘንድ እለምንሃለሁ፣ ነገር ግን የልብ ሐሳብ እሱ ይሆን ነበር። ይጨንቀው ስጋ ለባሽ በነበረበት ማለት ፍጹም ሰው አሁንም በስጋ አለ። ጌታ ግን እንደ ሰው በምድር ላይ ምን ይል ነበር? ይቸገር ነበር፣ ይጨነቅ ነበር። በጣም የደም ላብ እስከሚያልበው ድረስ ይጨነቅ ነበር። ነግሬያቸዋለሁ። እንዲህ ቃሉን የእንግሊዘኛውን ቃል ዲፕሬሽን የሚለው ነገር በመጥፎ ስለምናየው እሱ ምሳሌ አልሰጥም። ግን ይጨነቅ ነበር። የደም ላብ እስከሚያልበው ማለት ይሄ የስዊት ግላንዱ እስኪበጠስ ድረስ በተወሰነ ዘመን አንዴ የሚሆን ነው። ሰዎች በጣም ሲጨነቁ ይሄ ላብ የሚያመነጨው እንትናቸው ግላንዳ እንትን ይላል፣ ይበጠስና በስንት ከሚሊዮን ከብዙ ሚሊዮኖች አንድ አጋጣሚ ይሆናል ይላሉ ሳይንስ። እንደዛ ይላል። ክርስቶስ በጣም ጭንቀት ውስጥ ሲገባ ደም እንትኑ ላብ የሚያመነጨው ግላንድ ደም ሰዎቹ ይበጣጠሳሉ እና ደም ልክ የዛ አይነት ጭንቀት ውስጥ ገብቶ ነበር ይላል። የደም ላብ እንግዲህ ምንጩ በምን ምክንያት እንደመጣ ስናይ ይጨነቅ ነበር። ይሄ ጽዋ ከኔ ይለፍ ለእኔና ለእናንተ ሲል። ክብር ለእግዚአብሔር ይሁን። የወደደን ጌታ ስሙ ይባረክ። ያዳነን ጌታ ስሙ ይባረክ። እንዲህ ተጨንቆ፣ እንዲህ ተጠቦ፣ እንዲህ ተንቆ፣ እንዲህ ተወግቶ፣ እንዲህ ተተፍቶበት በመስቀል ላይ ደሙን አፍስሶ ያዳነን ጌታ ስሙ ለዘላለም የተባረከ። ኢየሱስ ክርስቶስ ጌታ። ለእግዚአብሔር ያለ ማንም የለም። አሜን አሜን፣ ሃሌሉያ። ጌታ ቅርብ ነው ይላል ፊልጵስዩስ 4:6-7። ፊልጵስዩስ 4:6-7 ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር። አዲስ ኪዳንም እንደዛ ነው። በጸሎት በምልጃ ከምስጋና ጋር እግዚአብሔር ዘንድ ልመናችሁን አስታውቁ እንጂ አንዳች አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም በልባችን ሃሌሉያ ሐሳባችን በክርስቶስ ኢየሱስ ይጠብቅ። አሜን። ጌታ ቅርብ ነው። ለሚጸልይ ቶሎ ይመጣል ጌታ። አታቋርጡ ጸልዩ ይላል ዳዊት። የጸሎት ሰው ጌታ ኢየሱስ ክርስቶስ የጸሎት ሰው። ጌታ ኢየሱስ የምስጋና አምላክ ነው። ያመሰግናል። በስጋ ዘመኑ 3 ዓመት ተኩል አብን እያመሰገነ አብን እያከበረ አብን ሃሌሉያ ከዘመረ በኋላ ይዘምሩ ነበር። ባይደለ እሱ እኮ ይዘምሩ ከሐዋርያቶች ጋር ይዘምሩ። ክብር ለእግዚአብሔር ያመሰግን ነበር። አመሰግንሃለሁ ይሏል። ስለሰማኸኝ አመሰግንሃለሁ እያለ በምስጋና እግዚአብሔር ዳዊትን በምስጋና የሚመሳሰል ይህንን ወደ ህይወታችን እናምጣው። የምስጋና የአምልኮ የጸሎት
ቃል እነኚህ ሶስቶቹ በእኔና በእናንተ ሕይወት እጅግ ከበዙልን እንደ ዳዊት ልብ የእኛንም እግዚአብሔር መሰክርልናል። ተራቢን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በአምልኮ ወደ አምልኮ እንሄዳለን። ክብር ለእግዚአብሔር ለአምላካችን ይሁን። ጆሽ ማይክህን ያዝ። እንደ ልማዳችን እናመልከዋለን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር